ሰላም ውድ ቤተሰቦች እንዴት ናችሁ? የዛሬ ቀን ውሎ እንግዲህ አድካሚና ደስ የሚል ውሎ ነው ማሳያችሁ ቤተሰቦቼ። እንግዲህ ኮንዶሚኒየም ላይ ስትኖሩ ምን ሊያጋጥማችሁ እንደሚችል እንግዲህ በዛሬ ቀን ቪዲዮዬ ነግራችኋለሁ። ምንድነው ደስ የሚለው ምንድነው የሚከብደው የሚለው ኮንዶሚኒየም ላይ ስትኖሩ እንግዲህ ነግራችኋለሁ ቤተሰቦቼ። ከኔ ጋር ሁኑ፣ ቪዲዮውን እስከ መጨረሻ ድረስ በማየት አብራችሁኝ ሁኑ። በዛ ደግሞ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። 50 ሺህ እኮ ህልም ሆነብን ቤተሰብ እንዴ! 50 ሺህ እንግባ እንጂ ቤተሰቦቼ። ለማንኛውም እንግዲህ ምሳ በመስራት ነው የጀመርኩት። እንደምታዩት ምሳችን ድንች በቀይ ስርና እንደገና ደግሞ ክክ። መቼስ እኔ ብዙ ጊዜ እነግራችኋለሁ ክክ ማነው ድንች በቀይ ስር በጣም ነው የምወደው። እንግዲህ ልጆቼ በጣም ነው የሚወዱት። መቼስ ከወለዳችሁ በኋላ ደግሞ የልጆቻችሁ ምርጫ ነው የምታከብሩት። እዚህ ጋር ብቻይት ሾርባ ነው፣ የገብስ ሾርባ፣ ገብስና ሩዝ እና ትንሽ ራሴን መንከባከብ እንዳለብኝ ተነግሮኝ ስላችሁ በቃ ግዴታና ግዴታ ነው። ባይዘው እዚህ ክፍለ ሀገር ሆናችሁ ነፍሰ ጡርና እዚህ አዲስ አበባ ውስጥ ሆናችሁ ነፍሰ ጡር ስትሆኑ በጣም ትልቅ ልዩነት አለ። እንግዲህ ሐኪሞቹ በጣም ነው ማለት የሚቆጣጠሯችሁ፣ ይቆጣችኋል ምናምን። በየወሩ ስትሄዱ ሚዛናችሁ ቼክ ይደረጋል፣ ደማችሁ እንደገና እንሽጠዋ ነው የሚባለው፣ ፈሳሽ አላቸው የላቸውም፣ ብቻ አንድ ነገር ካጎደላችሁ ይቆጣሉና እንግዲህ እኔ ደግሞ ግዴታ ራሴን መጠበቅ እንዳለብኝ ገባኝ። ምክንያቱም ቀጣይ በምጥ ጊዜ እንዳልቸገር ለኔ አስበው ነው እነሱም ዝሮ ለኛ ነው ለእንደዚህ ሲቆጡት እንደዚህ ለምን አታረጉ ምናምን ሲሉ ቀጣይ የሚመጣውን ነገር ስለሚያውቁት ጠንቅቀው ስለሚያውቁ እነሱ እንዳንቸገር በምጥ ጊዜ። እንግዲህ ምጥ ከመጣ በኋላ መቼስ ይሄንን ላስተካክል እንደዚህ ላድርግ ምናምን አይባልም፣ አይቻልምና ከወዲሁ እንግዲህ ገና በመጀመሪያው ራሴን መጠበቅ ጀምሬያለሁ። እግዚአብሔር ይመስገን ውሃ በደንብ እየጠጣው ነው። አሁን ላይ በቀን 1 ሊትር ከግማሽ ጀምሬያለሁ። ቀጣይ ወደ 2 ሊትር ግዴታ መግባት አለብኝ። በዚህ ውሃ መጠጣት በጣም ያስቸግራችሁ ሰዎች አንድ ምክር ልምከራችሁ በዚሁ አጋጣሚ። እንዴት ታደርጋላችሁ መሰላችሁ? በተለይ ውጭ የምትኖሩ ከሆናችሁ ያው አሪፍ ዕቃ ትገዙና ቆንጆ በቃ አለ አይደል ስታዩት በጣም ደስ የሚላችሁ በቃ እያነሳችሁ በቃ በምትሰሩበት በምትሄዱበት ቦታ ይዛችሁት የምትዞሩ ደስ ብሏችሁ። አሁን ለምሳሌ ቤት እያጸዳችሁ ከሆነ ሶፋ ላይ ወይ ጠረጴዛ ላይ ታስቀምጡትና እያነሳችሁ በቃ አብራችሁ መሄድ። ከዛ ያን ዕቃ ቆንጆ ዕቃ ስለሆነ በቃ ደስ እያላችሁ ነው የምትጠጡትና እንግዲህ እንደዛ ብታደርጉ ነው። እንደዛ አይነት ልምድ ነበረኝና በደንብ ነበር ውሃ የሚጠጣ ባይዘው የኔ ሳውዲ ያለው በጣም እውነቴን ነው የምላችሁ። ውሃ በጣም ብዙ ጥቅም አለው። መቼስ እኔ እንደዚህ ብዬ ልነግራችሁ አልፈልግም። በተለይ ነፍሰ ጡር ስትሆኑ ደግሞ ግድ በጣም አስፈላጊ ስለሆነ እንግዲህ እየጠጣው ነው እላችኋለሁ። እየጠጣችሁ ለማንኛውም እሺ ቤተሰቦች፣ አሁን ራሱ ካጠገቤ ውሃ አድርጌ ነው የምሰራ ያለሁት። እሺ ለማንኛውም ቤቴን እያጸዳው ነው። አንዳንድ ጊዜ ባይዘው በደንብ ቼክ ማድረግ ይኖርብናል። ቤታችን ሁልጊዜ ላይሞላልን ይችላል። ውስጡ እንደዚህ ቼክ ስታደርጉ ቆሻሻ አይጠፋም እና በቃ እኔ ውስጥ ጽድት ያለ ያህል በቃ እንደዛ ነው የሚሰማኝ። እና በቃ ቤት ሳጸዳ የሚሰማኝ ስሜት የሆነ ከላይቴ ላይ የሆነ ነገር ሲወጣ ሲራገፍ ልበላችሁ ማርያም እውነቴን ነው። በቃ ደስ የሚል ስሜት ነው የሚሰማኝ። እና አንዳንድ ጊዜ ሲደብረኝ ወይ ደግሞ ቤቱ የቆሸሸም አይነት ስሜት ከተሰማኝ ተነስቼ እንደዚህ አደርጋለሁ እና ከዛ እንደጨረስኩ ሳየው በስመ አብ እንዴት ደስ እንደሚለኝ። መቼስ ሴቶች ስትሆኑ ይገባቸዋልና እንደምታዩት እንግዲህ ኪችን ካቢኔቴን አንዳንድ ዕቃ እያነሳሳው ምናምን ዱቄት አንዳንድ ነገር የፈሳሰሰ ምናምን ነገር እያጸዳው። ይሄ ደግሞ የምታዩት የልጆቼ ሩዝ ነው። እንግዲህ የሀገር ውስጥ ሩዝ ነው የሚበሉት ብዙ ጊዜ የኔ ልጆች፣ ያስለመድኳቸው እሱ ነው። እኔ ደግሞ በጣም ነው የሚመቸኝ ጣዕሙ ብትሉ። እንደገና ደግሞ በደንብ ሲበስል ልክ እንደ ገንፎ ነው የሚሆንላቸው ለነሱና በተለያየ ነገር አድርጌ ስሰራላቸው ደስ ብሏቸው ነው የሚበሉት። እሱ ነው ያስለመድኳቸው በብዛት ማለት ነው። እንግዲህ ቤተሰቦቼ የኔ ውሎ እንደዚህ ያለ ነው የሚያልቀውና ኮንዶሚኒየም ላይ እንግዲህ ስትኖሩ አንድ ትልቁ ችግር ውሃ ነው። በስመ አብ የውሃ ችግር በጣም ነው ያለውና ሌሎቹ ጋር አሪፍ ይመስለኛል።
እኔ ጋር እንደ አጋጣሚ ሆኖ ቧንቧው ምን እንደተፈጠረ እየገባኝ አይደለም። በእርግጥ አሁን ለባለቤቱ እየደወልን ነው የሚስተካከል ነገር ካለና በሳምንት 2 ነው የምትመጣው። በዛ ሰዓት ራሱ በቃ የለም እኛ ጋር አትመጣም። ለምንድን ነው ብንጠይቅ ምናምን እስኪ የቧንቧው ችግር እንዳይሆን ምናምን ብለውናል። እና ማርያምን ልጅ ይዛችሁ ጭራሽ ኮንዶሚኒየም እየኖራችሁ ውሃ ከሌለ ምን ልበላችሁ፣ ከዚህ በላይ ጭንቀት የለም። በቃ ውሃ ስትይዙ ሁሉ ነገር የሞላላችሁ መስሎ ነው የሚሰማችሁ። እና ብታዩ በጣም ተቸግረናል። በእውነት ነው የምላችሁ፣ በጣም እንደገና ደግሞ ሙለር ተሸክሞ ሲያመጣ ሳያቸዋለሁ። እና በቃ ውሃ ካለበት በቃ አለ ከተባለ ምንም ችግር የለብንም። 7ኛ ፎቅ ነው ያለ ነው እንግዲህ አስቡት። ግን ያለ ውሃ መኖር ስለማይቻል ከታች ወደ ራሱ ተሸክመን ወደ ላይ እንሰቀላለን። እና ብቻ ምን ማድረግ አይቻልም። ወደን መርጠን ስለገባን ብቻ የውሃ ግድ ነው። ምክንያቱም ሽንት ቤቱ ሁልጊዜ ውሃ ያስፈልገዋል፣ ማፍሰስ ይኖርብሃል ምናምን፣ እቃ ማጠብ፣ የልጆች ልብስ አለ። የልጆች ሲኖራችሁ ደግሞ መቼም ሁልጊዜ መታጠብ አለበት በየቀን። የልጆች ልብስ በጣም አስቸጋሪ ነው። እና እዚህ ጋር ደግሞ እቃ ተሰብስቦብኝ ቤተሰቦች እንደምታዩት ምሳ እየሰራ በጎን ደግሞ እቃዬን እያጣጠብኩ ነው የምታዩት። ብቻ የሆነ ነገር ስጀምር ሁሉ ነገር የሆነ በቃ ብዙ ሰዓት እጨርሳለሁ፣ ግን ጽድት አድርጌ የመስራት ልምድ አለ። በቃ ሰዓት እጨርሳለሁ። ባይዘው ለሙለር ራሱ ትዕግስቱን ነው ማስጨርሰው። መቼ ነው አንቺ ግን በጊዜ ብትጨርሽ ይለኛል። ለማንኛውም ሙለር ውይይት ቤተሰቦቼ ከመሬት ላይ ውሃ አለ እንግዲህ ከ7ኛ ወርታች ወርዶ ወደ ላይ በጀሪካን ተሸክሞ ሊመጣ ነው የወረደው እዚህ ጋር እንደምታዩት። እና ሐሙስ ቀን የሚጠጣ ውሃ የቧንቧው ነው የታንከሩ ሳይሆን የቧንቧው ይመጣልና ሐሙስ እንቀዳለን። ልጆቼ ደግሞ የሚገርማቸው የሃይላንድ ውሃ አልተስማማቸውም። በቃ ሆዳቸው እያመማቸውና ይሄ ከዚህ ነው መንቀዳ ለእነሱ አስቀምጥላቸዋለሁ። አጋጣሚ እንኳን ለእኛ እኛ እንዳንጨርስባቸው ለእነሱ አስቀምጥላቸዋለሁ በደንብ እንዳይታመሙብኝ። በጣም ነው የሚገርመው። የሃይላንድ ውሃ ነው ሰው ንጹህ ብሎ የሚያስበው፣ ግን ልጆቹ ደግሞ ይሄ የቧንቧ ውሃ ልምድ ነው መሰለኝ አላውቅም፣ ብቻ የቧንቧ ውሃ ነው የሚመቻቸውና ከስር ወርዶ ተሸክሞ እየመጣ ነው። እንደምታዩት እኔ እየቀረጽኩት ነው። ሰላም እያለኝ ነው እያየኝ ወደ ላይ ከፍ ብሎና እዚህ ጋር ሁሉ ሰው የሚቀዳበት ቧንቧ ነው። ኮንዶሚኒየም ከሆናችሁ መቼም ታውቁታላችሁና ለማታውቁት ደግሞ እዚህ ጋር በሳምንት አንድ ጊዜ ውሃ ትመጣለች። የቧንቧ ወደ ታንከር ሳይሆን የቧንቧ ቀጥታ መስመር ትመጣለች። በዛ ሰዓት ሰው ሁሉ የሚጠጣ እንደዚህ ይቀዳል፣ እየቀዳ ይሸከማል። ልክ እንደ ሙለር ቤተሰቦቼ ሲያሳዝን። ብቻ የኮንዶሚኒየም አንዱ ችግር ይሄ ነው ቤተሰቦቼ። ለማንኛውም እንጀራ ደግሞ እየጋገርኩ ነው እንደምታዩት። እንደገና ደግሞ ልብሴን ቀይሬ ነው የመጣሁት። እና እንግዲህ ልጆች ስታቅፉ የኔ ሄመን ብዙ ጊዜ እንትን አትለብስም፣ ዳይፐር አላለብሳትም። እና ግን ፖፖ ደግሞ ልትለምድልኝ አልቻለች። በጣም እያስቸገረች ነው። እና ባቀፍኳት እንግዲህ ልትሸናብኝ ትችላለች እና ምናምን። አሁን ሸንታብኝ ቀይሬ ነው ልብሱ እንደምታይኝ። በጣም ታናደው ነገር ምን እንደሆነ ታውቃላችሁ? ከሸናች በኋላ ፖፖ ትለኛለች። ከዛ በኋላ ፖፖ በምትልበት ሰዓት እንደሸና ይገባኛል። ልብሴን ቀይሩልኝ ማለት ነው። ፖፖ ምትለው ልብሴን ቀይሩልኝ። ይህንን እንጀራ እያያችሁ ነው ቤተሰቦች። በስመ አብ ምን ይመስላል ምጣዷ እንደምታይ ዳርዳሩ አላውቅም፣ በጣም አስቸግረኛል። በጣም ነው ማስሰው በጎመን ዘር። እውነቴን ነው የምላችሁ። እንደጨረስኩ እንጀራው ራሱ መጨረሻ ላይ አስሼ ነስንሼ ምናምን ነው ምታዋትና፣ ግን ከመጀመሪያው አሁን ደህና ናት፣ እየተሻላት ነው። ግን በቃ እንጀራ እንደዚህ ዳርዳሩ በጣም እያቃጠለችብኝ ነው። ብቻ መቼስ ቤታችሁ የምታደርጉት ነገር ሁሉ ነገር ደስ ስለሚል በዛ እንግዲህ የራሳችሁ ነገር ምንም ቢሆን ምንም በዛ እንግዲህ እየተጋገርኩባት ነው። ወደድኩም ጠላሁም። እና እዚህ ጋር ደግሞ እንደምታይኝ ብርድ ልብስ ሽንት ቤት ላይ እያጠብኩ እንዴት እንደዚህ ታረጊያለሽ ምናምን ብላችሁ ደግሞ ተቆጡኝ። እሺ ለማንኛውም መጀመሪያ በበረኪናና በሳሙና በደንብ አጥቤዋለሁ። በደንብ ማለት ነው። እንግዲህ እዚህ ጋር ማጥብበት ትልቁ ምክንያቴ ደግሞ በደንብ እንዲታጠብ ስለፈለኩና ለጊዜው ደግሞ ትልቅ ሳፋ አልገዛውም። እኔ ባይዘው የሆነ እቃ ከጎረቤት ስጡኝ ማለት በጣም ነው የምሳቀቀው። በተለይ ደግሞ በደንብ እንደዚህ ያልተግባባችሁ ምናምን ነገር ትንሽ ይከብዳል። ግን እነሱ ደህና ናቸው። በቃ እቃ እንደዚህ ውሰዱ ምናምን፣ ግን እኔ ይሳቀቃለሁ ባይዘው። እና እንግዲህ እዚህ ጋር እያጠብኩት ነው እንደምታዩኝ ቤተሰቦቼ። የውሃ ችግር ያው እንደተለመደ ቅድም
ውሃ ነበረች። ወዳው ደግሞ ትንሽ ቆይታ ሄደች። በቃ መጣች ብለን በፕሮግራም ጠብቄ ነው ማጥበው ያለሁት ይሄንን ብርድ ልብስና መልሳ ደግሞ ሄደች። አይገርምም? በጣም ነው የሚያናድደው። ብቻ ውሃ ባለው ከበርሜል የተቀዳ ውሃ እየቀዳ እያጠብኩት ነው እንደምታዩ ቤተሰቦቼ። ያደክማል ግን በቃ ደስ ነው የሚለኝ። እኔ እንደዚህ አይነት ስራ ስሰራ ማለት ነው ማርያምን ነው የምላችሁ በጣም ደስታ ነው የሚሰማኝ። በቃ ብዙ ልብስ የተጠራቀመ ሲኖር ምናምን ወይ ዕቃ ያልታጠበ ሲኖር የሆነ ጭንቀት ውስጤ ጭንቅ ነው የሚለኝ። አላቅም ምን አይነት ተፈጥሮ እንዳለኝ አላቅም፣ ብቻ ይጨቀኛል። እና እንደዚሁ ተነስቼ እጥብጥብጥብ ሳረግ የሆነ ነገር ሳነሳሳ ሳጣጥብ ምናምን በጣም ደስ ይለኛል። እና በእግሬን እየረገጥኩት ነው። ግን በዚች ቀጫጫ ሰውነት ምን ተረግጦ ምን ይወጣል? ብቻ በመሀል ሙለር እያገዘኝ ነበር፣ ካሜራ ውስጥ ስላልገባ ነው እንጂ መጨረሻ ላይ ደግሞ ሲያግዘኝ ታይታላችሁ። ብቻ እንደዚህ ያለ ነው የምንውለው። ውላችን እንደዚህ ነው። ምግብ እንሰራለን፣ ቤት እንጠርጋለን፣ ልብስ እናጥፋለን። እርግጥ ነው አጋዥ ያለች፣ ግን እሷንም አግዛታለሁ አንዳንዴ እንደዚህ ባይዘ ሲደብረኝ ራሱ ስራ እንደዚህ የቤት ስራ መስራት እፈልጋለሁ። ምክንያቱም ድብርቴን የማወጣው በስራ ነው። እውነቴን ነው፣ ተጠቀሙበት። በጣም ሲጨንቃችሁ የሆነ ነገር ድርብርብ ሲልባችሁ ማለት ነው ቤት ውስጥ ያለውን ስራ ተነስታችሁ ስሩ። የዛኔ ቅልል ነው የሚላችሁ፣ ትረሱታላችሁ። እና በቃ እንደዚህ አይነት ነገር ተጠቀሙ። እኔም ለዛ ነው የምጠቀምበት ብዙ ጊዜና እዛ ደግሞ በቃ ልብስ በሚጠራቀምበት ጊዜ ውስጣችሁ ጭንቅ ይላችሁ። እስኪ አዳምጡ፣ እንዴ ምን ሁኜ ነው ብላችሁ ራሳችሁ ስታዳምጡ ለካ ቤት ውስጥ የተጠራቀመ ልብስ አለ። ስለዚህ አውጥታችሁ ማጠብ ይኖርባችኋል ማለት ነው። እዚህ ጋር ቤተሰቦች አጥበን ጨርሰናል። እንግዲህ እየጨመቅን ነው። ለመጭመቅ መቼስ ብቻዬን አልችለውም እና ሙለሬ ጠርቸው እንደዚህ እያረግን ነው፣ እየጨመቅን ነው። እንደምታዩት ከምሽቱ 5:30 አካባቢ ሆኗል። አሁን በዚህ ሰዓት ልጆቹ ተኝተው ምናምን ነው እንግዲህ እኛ እዚህ ጋር የምንፈጋው። ውሃ አምሽታ ስለምትመጣ ለዛ ነው ውሃ እየጠበቅን ነበር ያመሸነው። እና ቤተሰቦቼ ቪዲዮን ይሄንን ይመስላል። የዛሬ ቀን ውሏችን እስከ መጨረሻ ድረስ ስላያችሁልኝ በጣም ነው የማመሰግነው። በጣም